በደብረ ታቦር ከተማ ዙሪያ በፋኖ ኃይሎችና በአገዛዙ ሰራዊት መካከል ውጊያ መደረጉ ተሰምተዋል። በንጹሃን መንደሮች ላይ ባነጣጠረው የከባድ መሳሪያ ድብደባ በሰውና በንብረት ላይ ጉዳት መድረሱም ተገልጿል። በደብረ ታቦር ከተማ ቅርብ ርቀት የሆነው ምንድነው የሚለውንና በጎጃም ቀጠና ከስርዓቱ ካምፕ ወጥተው የፋኖ ኃይሎችን የተቀላቀሉት አመራሮች ምን አሉ የሚለውን በቀዳሚነት ይዘናል። በሱዳን ኮሪደር ብርቱ ትንቅንቅ እየተደረገ መሆኑ ሲገለጽ፣ በወሎ ግንባር የፋኖ ኃይሎች ከአገዛዙ ሰራዊት ጋር እያደረጉት ያለው ተጋድሎ ዝርዝር ይኖረናል። አብይ አህመድ በአምሳሉ ጠፍጥፎ የሰራቸው ተቋማት እየከዱት ነው። የኢሰመኮ አዲሱ አነጋጋሪ ሪፖርትና የውሸት ሪፖርት ከአቅሜ በላይ ሆኗል ያለው የተቋሙ ወቅታዊ አቋም ምን ይመስላል የሚለውን በዝርዝር ተመልክተነዋል። ሰዓቱን ጠብቆ ወደ እናንተ ይደርሳል። ኢራን በዋሽንግተን ላይ ያላትን ቁጣ ወደ ባህረ ሰላጤዋ ሀገር አዙራለች። ከአሜሪካ ጋር የምታደርገው ትብብር ዋጋ ያስከፍላታል የተባለችው ኤምሬትስና የበረራ እግድ ጥሰው ወደ እሷ ያቀኑት የብልጽግናው ሊቀመንበር ምን ይገጥማቸዋል? እንዲሁም አዲስ የተሰማውን የትራምፕ ጉዞ በተመለከተ ከውጭ ባሰናዳነው መረጃ ይዘናል። ሰላም ጤና ስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 3 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። በደብረ ታቦር ከተማ ዙሪያ በከባድ መሳሪያ የታገዘ ውጊያ እየተደረገ መሆኑን የጣና ሳተላይት ቴሌቪዥን ምንጮች ገለጹ። ዛሬ ሐምሌ 3 2018 ከደብረ ታቦር ከተማ በቅርብ ርቀት በሚገኙ ግርቢ ስላሴና አሪንጓቦ አካባቢዎች በዲሽቃና በሞርተር የታገዘ ውጊያ እየተደረገ መሆኑን የገለጹት ምንጮቻችን የብልጽግናው ሰራዊት በዘፈቀደ ባስወነጨፈው የከባድ መሳሪያ ቅንቡላ የንጹሃን ሀብትና ንብረት መውደሙንም አስታውቀዋል። እንደ ምንጮቻችን ገለጻ የብልጽግናው ሰራዊት ከዋና ማዘዣው ደብረ ታቦር ከተማ ቴዎድሮስ አደባባይ ጸጉር ኪዳነ ምሕረት ወይ ብላ ሰላምኮ የተውጣጣ ኃይል የፋኖ ኃይሎች ወደሚገኙበት ቀጠና ዘልቆ በመግባት በከባድ መሳሪያ የታገዘ ተኩስ ከፍተዋል። ይህን ተከትሎ ከፋኖ ኃይሎች በኩል የአጸፋ እርምጃ መውሰዳቸው የተገለጸ ሲሆን በውጊያው ሰዋዊ፣ ቁሳዊና ወታደራዊ ኪሳራ መድረሱም ተሰምተዋል። ውጊያው በተለይም በአጼ ሱስንዮስ ቤተ መንግስት አቅራቢያ አሪንጓቦ በስፋት መደረጉን የገለጹት ምንጮቻችን የፋኖ ኃይሎች ከቀጠናው በመውጣት ገዢ ወታደራዊ ቦታዎችን የያዙ ቢሆንም የብልጽግናው ሰራዊት ግን በንጹሃን የመኖሪያ መንደሮች ላይ ያነጣጠረ ድብደባ መፈጸሙን አስታውቀዋል። ምንጮች ለጣና ሳተላይት ቴሌቪዥን የዝግጅት ክፍል እንደገለጹት ከደብረ ታቦር ከተማ ቅርብ ርቀት ላይ በሚገኙ የመኖሪያ መንደሮች ከቡርሳ እስከ ክሙል ከቄስጥሩ እስከ አሪንጓቦ ድረስ በንጹሃን አርሶ አደሮች መንደር ላይ በተፈጸመው የዲሽቃና የሞርተር ድብደባ የአካል ጉዳትና የንብረት ውድመት ደርሰዋል። በአውደ ውጊያው የደረሰው ሰዋዊና ቁሳዊ ኪሳራም ሆነ የብልጽግናው ሰራዊት በንጹሃን መንደሮች ላይ በፈጸመው የዘፈቀደ የከባድ መሳሪያ ድብደባ የደረሱ ውድመቶች በዝርዝር አልታወቁም ተብሏል። በተያያዘ ዜና በሐምሌ ወር መጀመሪያ የፋኖ ኃይሎች ተጋድሎ በሁሉም ግንባሮች ተጠናክሮ በቀጠለበት በተራዘመው ውጊያ የተሰላቸው እንዲሁም አቅምና የውጊያ ሞራል ያጣው የብልጽግናው ጦር ስርዓቱን በቃኝ በማለት ለፋኖ ኃይሎች በግፍ እጁን መስጠቱን ቀጥሎበታል የተባለው በምስራቅ ጎጃም ዞን ቢቡኝ ወረዳ ድጎ ጽዮን ከተማ ሁለት የፖሊስ አመራሮች በርካታ ሚሊሻዎችን በመያዝ የፋኖ ኃይሎችን መቀላቀላቸው ተነግረዋል። ሁለቱ የፖሊስ አመራሮችና የሚሊሻ አባላት የተቀላቀሉት በአካባቢው የሚንቀሳቀሰውን የአፋብን ቴዎድሮስ እዝ 54ኛ ክፍለ ጦር ነው። የአፋብን አጼ ቴዎድሮስ እዝ 201ኛ ኮር የህዝብ ግንኙነት መምሪያ ለጣና ሳተላይት ቴሌቪዥን እንደገለጸው ከቢቡኝ ወረዳ ድጎ ጽዮን ከተማ ሳጅን ልመነህ አንዱ አለም የተባለ የትራፊክ ፖሊስ ምክትል አመራር የነበረና ምክትል ሳጅን ተሾመ ፈንተ የተባለ ፖሊስና ልንገረው ስለሽ የተባለ የሚሊሻ አመራር እንዲሁም ሌሎች አባላት ስርዓቱን በመክዳት ከነሙሉ ትጥቃቸው የእዙ 54ኛ ክፍለ ጦርን ተቀላቅለዋል። እጃቸውን ለፋኖ የሰጡ የፖሊስ አመራሮችና የሚሊሻ አባላትም ከስርዓቱ ካምፕ ወጥተው የፋኖ ኃይሎችን የተቀላቀሉበትን ምክንያት ሲገልጹ የብልጽግናው ስርዓት የጸጥታ መዋቅር እየፈረሰ መሆኑን በመረዳታችን ራሳችንን ለማዳን ይህንን ውሳኔ ተቀብለናል ብለዋል። እጃችንን ለፋኖ ለመስጠት ከወሰንን ቆይተናል ያሉት የፖሊስ አመራሮችና የጥምር ጦር አባላቱ ከካምፕ ለመጥፋት ምቹ ሁኔታ ባለመኖሩ እስካሁን ልንዘገይ ተገደናል ብለዋል። ያለፈው ጊዜ ህዝብን የበደልንበትና የበዳዮች ተባባሪ የሆንበት አሳፋሪ ታሪክ ነበር ሲሉ የገለጹት አባላቱ አሁን የበደልነውን ህዝብ ለመካስና ከፋኖ ጋር ተሰልፈን አገዛዙን ለመታገል ቁርጠኛ ነን በማለትም በግንባር ተሰልፈው ብልጽግናን እንደሚፋለሙ ቃል ገብተዋል። በየጊዜው ቁጥጥርና ጭቆና ይበዛብን ነበር ያሉት የፖሊስ አመራሮቹ ዛሬ የነጻነት አየር ከፋኖ ጋር ተንፍሰናል በማለት ነው ደስታቸውን የገለጹት። የብልጽግናው ጥምር ጦር አባላት በፋኖ ወታደራዊ ዲሲፕሊንና በተደረገላቸው አቀባበል ደስተኛ መሆናቸውንም ተናግረዋል። በዚህ ወር መጀመሪያ ብቻ ከተራው ወታደር በተጨማሪ ወታደራዊ መሪዎች፣ የፖሊስ አዛዥና መሪዎች ጭምር ለፋኖ በግፍ እጃቸውን እየሰጡ ሲሆን ይህም የብልጽግናው ስርዓት እያበቃለት መሆኑንና ጀንበሩ ስለመጥለቋ የሚያረጋግጥ ነው ሲል የገለጸው ደግሞ የጥምር
ጦሩ አባላቱን የተቀበለው የ201ኛ ኮር የህዝብ ግንኙነት መምሪያ ነው። የህዝብ ግንኙነት መምሪያው ባስተላለፈው መልእክት ከአማራ የህልውና ትግል በተቃራኒ ጎራ ተሰልፈው የቆዩ የፖሊስ የአድማ ብተናና የሚሊሻ አባላት ከመቼውም ጊዜ በላይ ወደ ኮሩ እየተቀላቀሉ መሆኑን ገልጾ ሌሎችም ቀሪ አመራሮችና አባላት ይህንን ተግባር አጠናክረው እንዲቀጥሉ ጥሪውን አስተላልፈዋል። የፋኖ ኃይሎች ተጋድሎ በጎንደርና በወሎ በአርማጭሆ በትናንትናው ዕለት የጀመረው የፋኖ ኃይሎች ተጋድሎ ዛሬም ወደ ሱዳን ኮሪደር አድማሱን አስፍቶ ማደሩ ተሰምተዋል። ወዲህ ደግሞ በደቡብ ወሎ ግንባር የፋኖ ኃይሎች ከብልጽግናው ሰራዊት ጋር ባደረጉት ተጋድሎ የብልጽግናው ኃይል የሚተማመንባቸው ምሽጎች መሰበራቸውንና የአገዛዙ ወታደራዊ ካምፕ ሙሉ በሙሉ መውደሙ ተሰምተዋል። ከትናንት የቀጠለው የጎንደሩ ተጋድሎ ዛሬም በምዕራብ አርማጭሆ በረሃማ አካባቢዎችና በሱዳን ኮሪደር ትይዩ አካባቢዎች ተጠናክሮ መቀጠሉ ተሰምተዋል። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት ዛሬም ከአብደራፊ 2 ሬጅመንት የአገዛዙ ሰራዊት ወደ ሱዳን ኮሪደር በሜካናይዝድ ታግዞ ማቅናቱ ተሰምተዋል። የሱዳንን ኮሪደር ከፋኖ እጅ ለማስለቀቅ የተጠናከረ ዘመቻ የከፈተው የብልጽግናው ሰራዊት በዛሬው አውደ ውጊያም ከፍተኛ ቁጥር ያለው ሰራዊቱ በደፈጣ ጥቃት ተመቶበታል ተብሏል። የፋኖ ኃይሎች በፈጸሙት የደፈጣ ጥቃት የደረሰው ዝርዝር ወታደራዊ ኪሳራ በውል ባይታወቅም ውጊያዎች አሁንም በሞርተርና በዙ 23 ታግዘው አሁንም እንደቀጠሉ መሆናቸው ተሰምተዋል። በተያያዘ ዜናም በደቡብ ወሎ ለጋምቦ ወረዳ ገነቴ ከተማ 4 ቅጽበታዊና የተሳኩ ጥቃቶችን በአገዛዙ ወታደር ላይ ፈጽመናል ሲሉ የፋኖ ኃይሎች አስታውቀዋል። ይህንን ጥቃት ለመመከት ለሽፋን የተንቀሳቀሰው የአገዛዙ ሰራዊትም መንገድ ላይ በተጣለበት ደፈጣ ክፉኛ ተመቷን የተባለው በትናንትናው ዕለት የአፋብን ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 71ኛ ክፍለ ጦር የፋኖ አባላት በገነቴ ከተማ በፈጸሙት የተቀናጀ ማጥቃት በከተማዋ የነበሩ የአገዛዙ መተማመኛ የሆኑ 2 ምሽጎች ተሰብረዋል። የፋኖ ኃይሎች ገነቴ ከተማን መቆጣጠራቸውን ተከትሎ ድንጋጤ ውስጥ የገባው የብልጽግናው ሰራዊት የአየር ኃይል ትብብር ጠይቆ በትናንትናው ዕለት 2 ድሮኖች ከበረራ ዝቅ ብለው ቅኝት ሲያደርጉ ማምሸታቸውን የዓይን እማኞች ገልጸዋል። የፋኖ ኃይሎች በገነቴ ከተማ የሚገኙ 2 ምሽጎችን በቅጽበት በመስበር በከተማዋ ውስጥ በሚገኝ የስርዓቱ ወታደራዊ ካምፕ ላይ የተሳካ ጥቃት ፈጽመዋል። በጥቃቱ ገነቴ ከተማ ውስጥና ፈረጂ ጎራ ተብሎ በሚጠራ የከተማ ዙሪያ በሚገኙ የአገዛዙ ወታደራዊ ካምፖች ላይ ተከታታይ ጥቃት ተፈጽመዋል። በርካታ ወታደራዊ ቁሳቁሶችም ወድመዋል ተብሏል። አይን ነክ የተባሉ 2 የአገዛዙ ምሽጎችን የሰበሩት የፋኖ ኃይሎች በቅጽበት በከተማዋና በዙሪያዋ በሚገኝ ፈረንጅ ጎራ በተባለ ቦታ በአገዛዙ ወታደራዊ ካምፕ ላይ በፈጸሙት ጥቃትን በርካታ ወታደሮች እርምጃ ተወስዶባቸዋል ተብሏል። የአፋብን ወሎ ቤት አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ለዝግጅት ክፍላችን በላከው መረጃ እንደገለጸው ጥቃቱን ተከትሎ 2ቱም የአገዛዙ ወታደራዊ ሙሉ በሙሉ ተበታትነዋል ብለዋል። የፋኖ ኃይሎች ወታደራዊ ጥበብና ወታደራዊ ስልት ታይቶበታል በተባለውና በቅጽበት በ4 ቦታዎች ላይ በተፈጸመው ጥቃት ወታደራዊ መሪዎችን ጨምሮ በርካታ የአገዛዙ አባላት እርምጃ እንደተወሰደባቸውም ተነግሯል። በገነቴ ከተማ በተደረገው አውደ ውጊያ በርካታ የቡድንና የነፍስ ወከፍ መሳሪያዎች፣ ተተኳሾችና ወታደራዊ ሎጂስቲኮች በፋኖ መማረካቸውም ተነግሯል። በፋኖ ኃይሎች የተመታውና የተሸነፈው የብልጽግናው ጦር አስከሬንና ቆስለኛውን ሳያነሳ ገነቴ ከተማና አካባቢውን ለቆ ወደ ወለቃ ጅረት መሸሹም ተነግሯል። ሽፋን ለመስጠት ከጋምቦ ወረዳ የተለያዩ አካባቢዎች ተሰባስበው በ2 አይሱዙ ኤፌሳር ወደ ገነቴ ከተማ ጉዞ ላይ የነበረ ኃይልም መንገድ ላይ የፋኖ ኃይሎች በፈጸሙት የደፈጣ ጥቃት ተመቶ መበተኑን ነው የአፋብን ወሎ ቤት አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ለጣና ሳተላይት ቴሌቪዥን በላከው መረጃ ያስታወቀው። ይህን ተከትሎ የኃይል መሳሳት ያጋጠመው የብልጽግናው ሜካናይዝድ ጦር የአየር ኃይል ቅኝት እንዲደረግ በላከው ጥሪ መሰረት ዛሬ ከጠዋት ጀምረው ተዋጊ ጀቶችና ሰው አልባ አውሮፕላኖች የብልጽግናውን አመራሮች ለመታደግ የተጠናከረ ቅኝት እያደረጉ ናቸው ተብሏል። በገነቴ ከተማ 2 ምሽጎችን የሰበሩትንና 2 ወታደራዊ ካምፖችን ሙሉ በሙሉ ያወደሙት የፋኖ ኃይሎች ከተማዋን ለሰዓታት ተቆጣጥረው እንደነበረም ተነግሯል። በተያያዘም በዚሁ የወሎ ግንባር የፋኖ ኃይሎችን አጠቃለው በሚል በ6 አቅጣጫ ስምሪት የተሰጠው የአገዛዙ ኃይል በፋኖ የተጠና ጥቃት መመታቱ ተነግሯል። የአፋብን ወሎ ቤት አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ለዝግጅት ክፍላችን እንዳስታወቀው መነሻውን ከጋዞ ወረዳ እስታይሽ ከተማ በማድረግ ወደ ተለያዩ ቦታዎች እንቅስቃሴ ላይ የነበሩ የአገዛዙ 61ኛና 65ኛ ክፍለ ጦር ወታደሮች በፋኖ በተፈጸመባቸው የተጠና ጥቃት ከፍተኛ ኪሳራ ደርሶባቸዋል። ፋኖን አጠቃለው በሚል ወደ ጋዞና ላስታ ወረዳ በረሃማ ቦታዎች ጓግላ ማርያም፣ ስናጭራ፣ መድኃኔዓለምና ዋሮ ወደ ተባሉ ቀጠናዎች እንቅስቃሴ ላይ የነበረ የአገዛዙ ኃይል ያሰበውን ሳይፈጽም መንገድ ላይ ቀርቷል። የአገዛዙ ኃይል ወደ ስልታዊና ስትራቴጂካዊ ቦታ ስበው ያስገቡት የፋኖ ኃይሎች ያለምንም ወታደራዊ ኪሳራ በስርዓት ወታደር ላይ ከፍተኛ ድል ተቀዳጅተዋል። ለሰዓታት እንደዘለቀ በተነገረው ከባድ ተጋድሎ ለከበባ የመጣው የአገዛዙ ጦር የተፈጸመበትን አጸፋ መመከት ተስኖት ከፍተኛ ወታደራዊ ኪሳራና የሞራል ስብራት ደርሶበት ቀጠናውን ለቆ ወጥቷል ተብሏል። የአፋብን ወሎ ቤት አማራ
ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦር የፋኖ አባላት ወታደራዊ ድልና ጀብዱ በፈጸሙበት ተጋድሎ አገዛዙ ቀጠናውን ለቆ ሲወጣ አስከሬንና ቁስለኛውን ለማንሳት እንኳን ጊዜ እንዳልነበረው የመረጃ ምንጮቻችን ጨምረው ገልጸዋል። ብልጽግናው በራሱ ተቋም ተጋለጠ። የህዝብ አገልግሎት ሰጪና የፍትህ ተቋማትን ከአሰራር ውጪ ይበይኑለት ዘንድ በአምሳሉና በአካሉ ለክቶ የሰራው ብልጽግናው ገመናውን የሚሸፍኑለት ሆነው ግን አልተገኙለትምና በአደባባይ አጋልጠውታል። ከዓመታት በፊት በንጹሐን ላይ የሚፈጸሙ የሰብአዊ መብት ጥሰቶችን በድፍረት ሲያጋልጥ የነበረው ኢሰመኮ በወቅቱ የነበሩትን የበላይ አመራሩን ካጣ በኋላ የዜጎችን ሞት ከነፋናና ኢቲቪ በላይ በመሸፋፈን የሚታወቅ ቢሆንም የሰሞኑ የጠቅላይ ሚኒስተሩ ንግግር ግን ከምችለው በላይ ሆኖብኛል ብለዋል። ተቋሙ ባወጣው እቅድና ዝግጅት ወቅታዊ መግለጫ የብልጽግናው ሊቀመንበር የፓርላማ ንግግር መሬት ላይ ያለውን እውነታ የካደ ነው፣ ቀጣዮቹ 5 ዓመታትም ለኢትዮጵያና ኢትዮጵያውያን ከባድ ፈተና ይሆናሉ እንጂ ፈጽሞ ተስፋ ሰጪ አይደሉም ሲል ገልጸዋል። በሀገሪቱ ያለው የሰላም ጦትና ያንዣበቡ ተጨማሪ አደጋዎች በቀጣዮቹ 5 ዓመታት የኢሰመኮን የስራ እንቅስቃሴ የሚፈትኑ ይሆናሉ ሲል የገለጸው ተቋሙ ሰሞኑን ፓርላማ ፊት ቀርበው ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ሉዓላዊነት ማንም መድፈር አይችልም፣ የውስጥ ሰላምና ደህንነትን ለማስጠበቅ ዝግጁ ነን ማለታቸውን አስታውሰዋል። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። ምክንያቱም ያኔ ስልቱ የሰራው በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስዶ የተከተለ ኃይል ነበረ። አሁን ግን 22 እና መገናኛ ህንፃ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው። ተቀይሯል ጊዜው። ሀብት እያፈራህ ሀብትን እያጣጣምክ ራስን ደግሞ ለመስዋዕት ማዘጋጀት አብሮ አይሄድም። የቀጣይ የ5 ዓመት እቅዱን በወቅታዊ መግለጫው ይፋ ያደረገው የኢትዮጵያ ሰብአዊ መብቶች ኮሚሽን ግን ይህ የአብይ አህመድ ንግግር ነባራዊ እውነታን የካደ ነው ብሎታል። የኢትዮጵያ ሰብአዊ መብቶች ኮሚሽን የታጠቁ አካላት መበራከት፣ ህገወጥ የሲቪሎች ግድያ፣ የዘፈቀደና የተራዘመ እስር፣ አስገድዶ መሰወር፣ ጠለፋና ሌሎች የጸጥታና ደህንነት ጉዳዮች የቀጣይ 5 ዓመታት እቅድ ትግበራን የሚፈትኑ ጉዳዮች ናቸው በሚል በዝርዝር ባሰፈረበት ሪፖርቱ ህገወጥ የሲቪል ሰዎች ግድያ፣ ማሰቃየትና ኢሰብአዊ አያያዝ እንዲሁም ተጠያቂነት አለመኖር በመጪዎቹ 5 ዓመታት የሰብአዊ መብቶች ዋና ስጋቶች መሆናቸውንም አጽንኦት ሰጥቶ ገልጸዋል። የስራ እንቅስቃሴው ከጸጥታና ከህዝብ ደህንነት ጋር በተያያዘ እንደሚፈተን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን በቀጣዮቹ 5 ዓመታትም የብልጽግናው አስተዳደር እነዚህን ጉድለቶች ያስተካክላል ብሎ እንደማያምን አረጋግጧል። በነጻ መገናኛ ብዙሃንና ጋዜጠኞች ላይ እየጨመሩ የሄዱ ገደቦች እንዲሁም በሲቪል ማህበረሰብ ድርጅቶች ላይ ተጽዕኖ የሚያሳድሩ እርምጃዎችን በእቅዱ መሳካት ላይ እንቅፋት ሆነው ሊቀጥሉ እንደሚችሉ ኢሰመኮ በሪፖርቱ ይፋ አድርጓል። ከ2019 እስከ 2023 ዓ.ም የሚተገበር የ5 ዓመት ስትራቴጂክ እቅዱን ይፋ ያደረገው ኮሚሽኑ ስራዬን ነጻና ገለልተኛ ሁኜ ለመስራት አስቻይ ሁኔታዎች የሉም፣ ስትራቴጂክ እቅዱን በአገዛዙ መሪዎች ሊፈተን እንደሚችል አያጠራጥርም ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የ5 ዓመቱ የስትራቴጂክ እቅዱ ትግበራ 7.6 ቢሊዮን ብር እንደሚፈጅም የፋይናንስ ፍላጎቱን አስታውቋል። የሰብአዊ መብቶች ጥሰት በፍጥነት እያደገና እየተለወጠ መምጣቱንም ኮሚሽኑ በእቅድ ሪፖርቱ ይፋ አድርጓል። የቀጣይ ሀገር በቀል ተግዳሮቶችን በሪፖርቱ ይፋ ያደረገው የኢትዮጵያ ሰብአዊ መብቶች ኮሚሽን እጅግ በማይጠበቅና እውነታውን በካደ መልኩ የባለፉት 4 ዓመታት እቅድ ትግበራዊ የተሳካ ነበር ሲል ይገልጻል። ኮሚሽኑ ይህንን ይበል እንጂ ባለፉት 4 ዓመታት ብልጽግናው በማያስተዳድራቸው አማራና ትግራይ ክልሎች የተፈጸሙ ግድያዎች፣ አስገዳጅ ወታደራዊ አፈሳዎች፣ እገታና አስገድዶ መሰወሮች እንተዋቸውና ከወራት በፊት በቤንሻንጉል ክልል ለስራ የወጡ ሰራተኞች በብልጽግና ታሰሩብኝ፣ በኦሮሚያ ክልል በኦነግ ሸኔ 2 ባልደረቦች ታገቱብኝ በማለት ያወጣው ሪፖርት ከስኬቶች መካከል ነበሩ ወይ ብሎ
የሚጠይቅ ሰው ያለ አይመስለውም። 3 ዓመታትን በተሻገረው የአማራ ክልል ጦርነት በርካታ ንጹሃን እየተገደሉ በቀጠለበት በኦሮሚያ፣ በቤንሻንጉል፣ በጋምቤላ፣ በከፊል ደቡብ አፋርና በሌሎችም ክልሎች የተስፋፋውን ጥቃትና ጦርነት በመካድ የባለፉት 4 ዓመታት ስኬታማ ነበሩ በሚል እንዲሰራጭ ያደረጉት ደግሞ በአብይ አህመድ አምሳል የተሰሩት የኮሚኒኬሽኑ ዋና ኮሚሽነር አቶ ብርሃኑ አዴሎ ናቸው። ከዓላማው ወጥቶ ያገዛዙ ፖለቲካ ማስፈጸሚያ የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በተለይ በአማራ ሕዝብ ላይ የሚፈጸሙ በደሎችን አዛብቶ አህዛዊ መረጃንና እውነታን ደብቆ ሪፖርት በማቅረብ ያገዛዙ ተባባሪ ነው በሚል ተደጋጋሚ ክስ ይቀርብበታል። የሰብአዊ መብት ተሟጋችና ተቆርቋሪ ነኝ የሚለው ኮሚሽኑ በአማራ ሕዝብ ላይ የተፈጸሙ በርካታ ግፍና በደሎችን አንሻፎ በማቅረብና እውነታን በመደበቅ የስርዓቱም ተባባሪ በመሆን የታሪክ ተጠያቂ የሆነ ተቋምም ነው። የብልጽግናው አስተዳደር የተቋም ብልሽት መግለጫ የሆነው ኢሰመኮ በቅርቡ እንኳን በአርሲ ኦርቶዶክሳውያን ላይ የተፈጸመውን ጭፍጨፋ በመካድ የተዛባ ሪፖርት ማቅረቡ አይዘነጋም። በዚህም የ101 ዓመት ዕድሜ ያለው ታሪካዊ ቤተክርስቲያን ተቃጠለ አትበሉ፣ የመስጊድ ረጥር መፍረሱንም ሰምቻለሁና የሚል መግለጫ ቃል በቃል ነበር ያወጣው። የብልጽግናው ሁነኛ ተቋም ይህንን እያለ ይቆይ እንጂ አሁን ግን የውሸት ሪፖርትም ከአቅሜ በላይ ሆኖብኛል፣ ከእስከዛሬው ይልቅ መጪው አስፈርቶኛል። ለዚህ ደግሞ ዋነኛ ምክንያት የሆኑት መሬት ላይ የሌለ እውነት በፓርላማ የሚያወሩት ጠቅላይ ሚኒስተሩ ናቸው ሲል የብልጽግናውን ገመና አጋልጦታል። የመካከለኛው ምስራቅ ጦርነት በአዲስ አገርሽቶ ባለበት በዚህ ወቅት አሜሪካ በኢራን ላይ ተደጋጋሚ ጥቃቶችን እየሰነዘረች ቢሆንም ኢራን የቀድሞ መሪዋ የቀብር ስነ ስርዓት እንዳልተስተጓጎለ አስታውቃለች። ኢራን የአሜሪካን ጥቃቶች በብቃት በመመከት ያጸፋ እርምጃ እየወሰደች መሆኗን አስታውቃለች። ወዲህ ደግሞ ከአሜሪካ ጋር የሚገናኙ ሀገራትን ወዮላቸው ያለችው ኢራን ፊቷን ወደ ብልጽግናው አጋር አዙራለች። ዛሬ የሀገሪቱ መገናኛ ብዙሃን እንደዘገቡት የተባበሩት አረብ ኤምሬትስ ለወራት ጥቃት እየፈጸመች ካለችው አሜሪካ ጋር የምታደርገው ትብብር ዋጋ ያስከፍላታል ሲሉ አንድ የኢራን የምክር ቤት አባል ዝተዋል። በኢራን ፓርላማ ውስጥ የብሔራዊ ደህንነት ኮሚሽን አባል የሆኑት ኢስማኤል ኳሳሪ በወጡት ወቅታዊ መግለጫ የተባበሩት አረብ ኤምሬትስ አሜሪካ በሀገራቸው ላይ እንደ አዲስ ከከፈተችው ጥቃት ጀርባ አለች ሲሉ ከሰዋል። በዚህ ምክንያት አሜሪካ እየፈጸመችው ላለው ጥቃት ኤምሬትስ ከዋሽንግተን ጋር ባላት ትብብር የተነሳ ዋጋ ትከፍላለች፣ ለዚህም በቅርቡ እናሳያታለን ሲሉ የባህረ ሰላጤዋን ሀገርና የአብይ አህመድ የጦር አጋርን አስጠንቅቀዋል። እስማኤል ኮስዋሪ ከዚህ በተጨማሪ በኢራን ላይ እየተፈጸመ ካለው ጥቃት ጋር በተያያዘ እየወሰደችው ባለቻቸው እርምጃዎች የተባበሩት አረብ ኤምሬትስ ከኢራን ጠላቶች ጋር ተሰልፋለች፣ ለዚህም የሚያስከፍላት ዋጋ በጣም ከባድ እንደሚሆን ልታውቀው ይገባል፣ ካላወቀችው ደግሞ በተግባር እናሳያታለን ብለዋል። የኢራን ጦር ኃይሎች ጠቅላይ አዛዥ ቀደም ሲል እንደተደመጡት ለወራሪ ኃይሎች ማንኛውንም ድጋፍ የሚሰጥ ከኢራን ያጸፋ ቅጣት ይጠብቀዋል በማለት ያስተላለፉትን ማስጠንቀቂያ የምክር ቤት አባሉ አጽንኦት ሰጥተው ጠቅሰዋል። ለዚህም የተባበሩት አረብ ኤምሬትስ በቀጠናው ያሉትን ለአሜሪካ ጦር ሰፈሮች በምትሰጠው ድጋፍ ምክንያት የባህር እንቅስቃሴ መስመሯ፣ የባቡርና የአየር ትራንስፖርት መሰረተ ልማቶቿ እንዲሁም የነዳጅና የጋዝ ተቋማቷ የኢራን ጦር ሰራዊት እርምጃ በሚወስዱበት ጊዜ ዋነኛ ኢላማዎች ይሆናሉ በማለት አስጠንቅቀዋል። ይህ የኢራን ዛቻ የመካከለኛው ምስራቅ ጦርነት በተቀሰቀሰ ማግስት የበረራ እግር ጥሰው ወደ ኤምሬትስ ላቀኑት ለብልጽግናው ሊቀመንበርም ሌላ ጫና የሚፈጥር መሆኑ ተገልጿል። በሌላ ዜናም ኢራን ከወራት በፊት በተከፈተባት ጦርነት ጠቅላይ መሪዋንና ከፍተኛ ባለስልጣናቷን የሚገድሉባትን ፕሬዚዳንት ዶናልድ ትራምፕን ለመበቀል አዲስ እቅድ አውጥታ ሽርጉድ እያለች መሆኗ ተዘግቧል። ኢራን በፕሬዚዳንት ትራምፕ ላይ ግድያ ለመፈጸም አዲስ እቅድ ማዘጋጀቷን በተመለከተ እስራኤል ለአሜሪካ መረጃ መስጠቷን ዎል ስትሪት ጆርናል የተባለ ጋዜጣ ዘግቧል። የአሜሪካን መሪ እኔን ሊገድሉ ይፈልጋሉና ስሜ በሁሉም ዝርዝራቸው ውስጥ ይገኛል በማለት ፕሬዚዳንት ትራምፕ መረጃው እንዳሳሰባቸው ከቅርብ ጊዜ ወዲህ ጉዳዩን በይፋ አንስተው በተደጋጋሚ መናገራቸውን እንደሚያመለክት ጋዜጣው በዝርዝር አስነብቧል። እስራኤል የኢራንን እቅድ በተመለከተ ለፕሬዚዳንት ትራምፕ የሰጠችው መረጃ ከ2 ዓመት በፊት ፔንሲልቬኒያ ውስጥ የተደረገባቸውን የግድያ ሙከራ የሚያካትት መሆኑ የተገለጸ ሲሆን ፕሬዚዳንቱም መረጃውን ከደህንነት ስጋት ባሻገር ለፖለቲካ ዓላማቸው እየተጠቀሙበት መሆኑን አመላክቷል ተብሏል። የትራምፕ ተቺዎች መረጃውን ትራምፕ ከህዝብ ድጋፍ ለማግኘት የሚጠቀሙበት ነው ቢሉም የኢራን አብዮታዊ ዘብ በቀድሞው የትራምፕ የብሔራዊ ደህንነት አማካሪ በነበሩት ጆን ቦልተን ላይ አድርጎታል የተባለው የግድያ ሙከራ በትራምፕ ላይ ሊፈጸም ይችላል የሚል ስጋትን ፈጥረዋል። ከአውሮፓውያኑ 1950 ወዲህ የአሜሪካ
ፕሬዝዳንቶች በነበሩት ጆን ኤፍ ኬኔዲ ላይ ከተፈጸመው ግድያ አንስቶ በትሩማን በፎርድና በሬጋን ላይ ያልተሳኩ የግድያ ሙከራዎች መፈጸማቸው ይታወሳል። አንዳንዶች የግድያ ሙከራዎች ልክ የብልጽግናው ሊቀመንበር ሰኔ 16 2010 ላይ በመስቀል አደባባይ እንዳስወረወሩት ቦምብ የፖለቲካ ድጋፍ ለማግኘት ጥቅም ላይ የዋሉ ናቸው። ይሁን እንጂ ፕሬዝዳንት ትሩማንና ፎርድ ከተሞከረባቸው ግድያ በኋላ በህዝብ ዘንድ የነበራቸው ተቀባይነት ሲያሽቆለቁል፣ ሮናልድ ሬጋን ግን ከተሞከረባቸው ግድያ በኋላ ተቀባይነታቸው ጨምሯል ሲል የገለጸው ቢቢሲ የአማርኛው ክፍል ነው። ኢራን የሆርሙዝ ሰርጥ አሁንም በኔ እጅ መዳፍ ነው በምትልበትና አሜሪካ በበኩሏ የሰርጡን እንቅስቃሴ በአሜሪካ የባህር ኃይል እቆጣጠራለሁ እያለች በምትገኝበት ወቅት የአያቶላህ አሊ ሀሚኒ ገዳይና የቴሄራን ባላንጣ ወደ ኢራን ያቀኑ ይሆን ወይ የሚለው በይደር የሚታይ ጉዳይ ነው። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚያ በቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።